እና አንደኛው ቅድም እንዳሉት መብለጥ አለበት የሚለው አዳምና ሔዋን አንድ ሁለተኛ ስለዚህ ከዚህ አንፃር አንደኛው ዘር ባይተኩ በዚህ ምክንያት በእድሜ ምክንያት ማለት ነው። በተፈጥሮ ከሆነ ችግር የለውም ባለ ችግር ስለሚያመጣ ወንዱ ቢበልጥ የተሻለ ነው። ሁለተኛ መረዳዳት የሚለው ነገር ውስጣዊ ቅኔ ያለበት መረዳዳት የጓዳና የማጨት ብቻ ሳይሆን የአልጋ መረዳዳትም ጭምር አለበት። ኦኬ ወንድ ፍትወት ሊሆን ይችላል። ቅዱስ ጳውሎስ እንደገለጠው ከመቃጠል የምትጠብቀው ሚስቱ ናት። ሴት በፍትወት ኃጢአት ከመውደቅ የሚጠብቃት የሚያድናት ባሏ ነው። ስለዚህ ይሄ ራሱ መረዳዳት የእድሜ ገደብ በተለይ በሴቶቹ ላይ በወሊድ ስለሚደክሙ ቶሎ ነው የሚደክሙት። በግልጽ አማርኛ ነው የማወራው። እኔ ቄስ ነኝ። መሬት ላይ ያለውን ችግር እያየሁ ስለሆነ የማወራው። በሩካቤ ስጋ ጊዜ ያለማጣጣም ችግሮች ይፈጠራሉ። ሴቶቹ ቶሎ ነው የሚደክሙት። በወሊድ በተለያየ መንገድ በምጥ ይደክማሉ። ያን ጊዜ እንደዚህ ያለ ችግሮች አብሬ አልተኛም ምናምን ብትል ሚስት ባል ሊቆበልል ይችላል፣ ወደ ውጭ ሊያይ ይችላል፣ መሰናክል ሊሆን ይችላል። ስለዚህ እድሜ በራሱ ወንዱ ተመጣጣኝ እድሜ የሚሆነው በእድሜ ሲበልጥ ነው። በነገራችን ላይ በአንደርስታንዲንግ ራሱ ትዳር በመምራት ራሱ የወንድና የሴት ልጅ አመለክ አንድ አይነት አይደለም። እውነት ለመናገር ሴቶቹ ቶሎ ብስል የማለት ሴቶቹ ይሄ ትዳር ላይ እንትን የማለት እድሜያውን የ20 ዓመት አሁን ወንድ ልጅ ግን ጮራ ነው የሚሆነው። እንትን ለመሰብሰብ ረጋ ማለት በጣም እሳት ነው። ሴቷ ግን በ20 ዓመቷ ትበቃለች። በጣም ብቁ የምትሆንበት ሁኔታ አለ። ስለዚህ መልካም ነው የ30 እና የ15 ዓመት በዚያ ደረጃም ባይሆን ወንዱ በጣም ማቹርድ የሚሆነው ለተመናገር ይቅርታ አድርጉልኝ እንደ ስለምናየው ነው። የሴቶቹን አይደለም የሚነግረን ነገር አለ። ወደ መጽሐፍ ቅዱስ ስናመጣው ግን በመጽሐፍ ቅዱስ ሴቶቹ በልጠው ያገቡ አሉ። ለምሳሌ ትዕማርን ማየት እንችላለን። እና አንደኛው በኦሪቱ ምን ይላል? አንድ ወንድ አግብቶ ወንድሙ ዘር ሳይተካ ቢሞት ታናሹ የታላቅ ወንድሙን ሚስት አግብቶ ዘር ይተካለት ይላል። በዚህ አይነት መሰረት ይሁዳ እንግዲህ ትዕማር ጸድቀተኒ ያለበት ምክንያት ሁለቱ ሞቱ። ማለት ሴሎና አውናን ናቸው። በኋላ ይሄ ትንሹን ትገልብኛለህ በተለያየ መንገድ ትርጓሜውን እናንተ ታውቁታላችሁ ሊቃውንት። እስከሚያድግ ድረስ ይጅና ጠብቂ አላት። እስከሚያድግ ድረስ ልብ አድርጉ። እስከሚያድግ ድረስ የምትጠብቀው ሆነ በእድሜ ምን ያህል እንደምትበልጠው አስባችሁታል? እና ዘር ይተካላት ይላል። በዚህ በማቴዎስ ወንጌል ምዕራፍ 19 ላይም ሰዱቃውያን ትንሣኤ ሙታን የለም የሚሉ ሰዎች ለፈተና ያቀረቡ ጥያቄ አለ። በእኛ መካከል 7 ወንዶች ነበሩ፣ የመጀመሪያው ገባት ሳይወልድ ሞተ እንደያሉ በሰማይ ለማንኛው ነው የምትሆነው ብለው ሲጠይቁና ያለን እንግዲህ 7 ወንዶች በየተራ እነዚህ ያሉት ነገሮች እንትሉት የግዴታ ሴቷ ትበልጣለች ማለት ነው አይደል? ስለዚህ መጽሐፍ ቅዱሳዊ እናድርገው ከተባለ በእድሜ በልጣው ሴቶቹ ወንዶቹ ያገቡበት ይኖራል። ሲጠቃለል ግን አንተ በእድሜ የምትበልጥና አግብታልና ገነት አትገባም ቅድም መምርመርበት እንደምንለው ግን አይደለም። ኮዙ የሚያመጣው ችግር ስላለ ኦኬ ወደ ዝሙት ሊወስድ ይችላል። በእድሜ በጣም ከተራራቁ ሴቷ በጣም ከበለጠችው ወደ ውጭ እንዲያይ እውነት ለመናገር ፍቅርም ራሱ በፍቅር ህይወት ላይ ጉዳት አለው። በስነ ልቦናም ራሱ የስነ ልቦና ጫና አለው በጣም ከባድ የሆነ። ስለዚህ አይመከርም። ኦኬ አይመከርም። ከተቻለ የሚበልጥ ካልሆነ እኩል የሚሆኑ እንደው ደግሞ ፈቃደ እግዚአብሔር አገናኝቷቸው እንደው በቃ በሆነ አጋጣሚ ደግሞ ከተጋቡ ደግሞ ነውር አይደለም፣ እንደ ኃጢአት የምንቆጥረው ደግሞ አይደለም። ዓላማቸውን ግን እንዳይስቱ አስቦበት አልሞበት ይግባ። አይ በእድሜ ትበልጠኛለች ብሎ የሚሳቀቅ ከሆነ ከሷ ጋር አብሮ በየትኛው ማህበራዊ ህይወት ላይ የሚሳቀቅባት የሚሸማቀቅባት ከሆነ ከጅምሩ የጋብቻ ችግር ያለበት ስለሆነ አይመከርም። በእውነቱ አይመከርም። ግን የመንግስት ስራት ጉዳይ ግን አድርጋችሁ እንዳትወስዱት። ለዚያ ነው መምሩ ቅድም ሲመልሱ ምን አሉ? እንደው እንደዚህ ያለው በጣም 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 በእውነት ይሄ በጣም የሚያስደስት ነገር እኮ ነው። በእውነቱ ይሄ በጣም ከጥልቅ መረዳት የሚመነጭ ነገር ድምድም አድርጎ የምንናገረው ነገር አይደለም አሉ ቅድም። በቃ የሚብራራ ነገር አለ። ዝም ብለን የስ ኦር ነው የማንለው የሚብራራ ነገር ነው። አሁን ይሄ ከሚብራሩት ነገሮች አንዱ ስለሆነ በጣም የምትወዳት በጣም ህይወትህን ከእግዚአብሔር ጋር የምታቆራኝ ሚስት ካለች አይ 2 ዓመት 3 ዓመት በለጠች ብለህ ልትተዋት አይገባም። እትዬ ጣይቱ አጼ ምኒልክ 4 ዓመት ይበልጡታል ይቋጫል ይባላል በእድሜ። ምን አይነት ዳር እንደነበራቸው የምታውቁት ናቸው። እምዬ ምኒልክ
እምዬ ነው የምንላቸው። በእውነት በጣም ትልቅ በኢትዮጵያ ታሪክ ውስጥ እኔ በግሌ በሳቸው ልክ የምወደው ንጉስ የለም። በሳቸው ልክ እና ትልቅ ብልህ አስተዋይ የአፍሪካ አባት ናቸው አጼ ምኒልክ። እና ሚስታቸው ደግሞ እቴጌ ጣይቱ ደግሞ በጣም በሳል የነበረች ጀግና ሴት ነበረች። ታዲያ በእድሜ ትበልጣቸዋችና በትዳራቸው ላይ ምን ተፈጠረ? ምንም ችግር እንደዚህ በሳሎች ከያዙት ችግር አይኖረው። ከጅምሩ ግን ችግር የሚያመጣ ነገር ከሆነ በቃቻችሁን ፈልጉ ነው። በዚህ ምክንያት ግን የምትዋደዱ ፍቅረኛሞች ካላችሁ ከታች የምታዳምጡን ይሄንን አሰባችሁበት ከገባችሁ የናንተ እምነት የናንተ ጥንካሬ ስለሚበልጥ ማለት ነው። ሌትስ ጎ ቀጥሉ። ጋብቻችሁን በቅዱስ ቁርባን አድርጉት ነው ማለት የምፈልገው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን መምህራኖቻችን፣ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። በእውነት ደስ ይላል። ከታች ያላችሁ 188 ቤተሰቦች ጥያቄ ካላችሁ ቢቻል ከፍ ብላችሁ ካልሆነ ኮሜንት ላይ ያስቀምጡልን፣ እንዳሁኑ እንመልሰዋለን። ጋብቻ ቅዱስ ነው መኝታውም ንጹህ ነው ተብሎ በቤተክርስቲያናችን ይነገራል። የቤተክርስቲያናችንም ድምጽ ነው፣ የቤተክርስቲያናችንም ትምህርት ነው። ነገር ግን ባልና ሚስት ሩካቤ ከፈጸሙ በኋላ ቤተክርስቲያን እንዳይገቡ የሚከለከሉበት ጊዜ አለ እና ይሄ እንዴት ነው አይጋጭም ወይ የሚል ሐሳብም አለና በዛው ቢታይ ሲጀምር ይከለከላል ወይ ከተከለከለስ አይጋጭም ወይ የሚሉትን ሐሳቦች በዛው ቢታይባቸው የሚል ሐሳብ ነው። መምህር ያቢ ወደ እርሶ ልምጣ። ታለም ይሰማል ድምጽ አለው አይደል? መምህር ያቢ ያሉ ምናልባት ድካም ስላለ ሊሆን ይችላል። ከጠዋት ጀምሮ አሉ መምህራችን መምህር አይነኩሉ አሉ፣ አባታችን ማህሌት ያሬዳሉ የኔታ በእውቀት ወደ እነሱ ማድሉ። መምህር አይነኩሉ ጤና ይስጥልን። ክቡራን ሊቃውንተ ቤተክርስቲያን አባቶች፣ ክቡር መልአከ ገነት ከስዲ በኩሉ ቡራቾት ይድረሰኝ። የተጻድቃኔም ሊቃውንተ ቤተክርስቲያን በሙሉ እንደምን አላችሁ እንደምን ዋላችሁ ብያለሁ። የሁላችሁም በረከታችሁ ይድረሰኝ። መልአከ ገነት እንደምን አሉ እንደምን ዋሉ አደሩ ብያለሁ። እንዴት አሉ መምህር? ደህና ነዎት ወይ? ይቅርታ ሾፒንግ ውስጥ እየከፈልኩ ነው። ይቀጥሉ። የሚከፍልልኝ ካለ ጠብቃለሁ። ወረፋ ይሁን። እንዳልተመቸዎት አውቃለሁኝ። ድሩ ስለሰጠኝ አመሰግናለሁኝ። ትንሽ ኔትወርክ እንትን እያለ ነበረ። ቅርብ ጊዜ ነው የገባሁኝ። በተለይ መምህር ኤፍሬም ገንቢ ሐሳብ በሚያስተላልፉበት ሰዓት ጀምሮ ነው የገባሁና አንድ ጥያቄ ነበረኝ። እንግዲህ ከቀረቡት ሐሳቦች ጋር አያይዛችሁ ሊቃውንት ትወያዩበታላችሁ። በቂ ማብራሪያ መልስም ይኖራል ብዬ አስባለሁኝና በቅድሚያ ግን እድሉ ስለተሰጠኝ አመሰግናለሁ። እኔ ከገባሁበት ሰዓት ጀምሮ ሲሰጡ የነበሩ ሐሳቦች፣ ትምህርቶች በጣም በቂና ወሳኝ ገንቢ፣ ምናልባት ግራ ለተጋባ ሰውም አቅጣጫ ሰጪ ሐሳቦች ናቸው። ለሁላችሁም ቃለ ሕይወትን ያሰማልን ብያለሁኝ። የኔ ጥያቄ ምንድነው? ምናልባት እኔ ከመግባቴ በፊት ጥያቄው ይነሳ አይነሳ ባላውቅም ሁለት የትዳር አጋሮች ተጋብተው ትዳር መስርተው መኖር ከጀመሩ በኋላ 2 ወርም 3 ወርም 2 ዓመትም 3 ዓመትም ሊኖሩ ይችላሉ። ወልደው ከወደው ሊኖሩ ይችላሉ። ትዳራቸው ደግሞ በመዘጋጃም ሊሆን ይችላል፣ በባህል በሽማግሌም ሊሆን ይችላል፣ እንዲያው ዝም ብሎም ሊሆን ይችላል። ዝም ብሎ ስላችሁ እንደው ነው በትውውቅ ትዳራቸውን የመሰሩትና በዚያው ወልደው ከብደው የሚኖሩበት አጋጣሚ አለና ወልደው ከወደው እየኖሩ ነገር ግን ያው ስጋው ደሙን መቀበል ወይንም መቁረብ ይፈልጋሉ። ስጋው ደሙን መቀበል ወይንም መቁረብ በሚፈልጉበት ሰዓት እነዚህ ሰዎች
በቤተ ክርስቲያን ድጋሜ ከወለዱ በኋላ ልጆቹን እያሳደጉ ባሉበት ዓመታቱን ካስቆጠሩ በኋላ ድጋሜ ጋብቻቸውን በቤተ ክርስቲያን መፈጸም ይችላሉ? ቤተ ክርስቲያን ድጋሜ ታጋባቸዋለች፣ ትደራቸዋለች? በመድረክስ ወይዘሮ ይሁን ወይዘሪት ባላቅም እና አቶ ገሌ የሚባሉ የቤተ ክርስቲያን ልጆችን ቤተ ክርስቲያን አጋብታቸዋል ወይንም በዚህ ቤተ ክርስቲያን በዚህ ዕለት በዚህ ቀን ስርዓተ ጋብቻቸውን ፈጽመዋል የሚል አዋጅ ታውጃላቸዋለች ወይስ የሚል ጥያቄ ስላለኝ ይሄ ነገር ምናልባት የራሴ እንትን ይኖረኛል፣ የራሴ እሳቤ ማለት ነው ይኖረኛል። ከሊቃውንት ግን የተሻለ ግንዛቤ ስለሚኖር ምናልባት ሊቃውንት ቤተክርስቲያን ለሌሎችም ትምህርት እንዲሆን ምናልባትም መጨረሻ ላይ የኔን ገጠመኝም ስላለ የራሴን ገጠመኝ አስቀምጬ የሄድኩበት መንገድም አስቀምጣለሁኝ። ነገር ግን ሊቃውንት ለሌሎችም መልስ እንዲሆን ለኔም ደግሞ ትክክል ያለው ነገር ካለ ማስተካከል እንዲቻል ይሄንን እንድታብራሩልኝ ወይንም ብታብራሩልኝ የሚል ጥያቄ ነው ያለኝ። አመሰግናለሁኝ። ባለቤቷ ቤተ ጻድቃኔም እንዲሁም ደግሞ ሊቃውንተ ቤተክርስቲያን እግዚአብሔር ይስጥልኝ። እሺ ያው በጥያቄ ላይ ጥያቄ ነው የደረብነው። ይሁን ግን እውነት ለመናገር ይሄ ጥያቄ መምህር ለሶስተኛ ጊዜ ነው ከእርሶ ጋር ሲነሳና የኔታ መንበሩ የተወሰነ ሐሳብ ይበሉበትና ያው ላለማለፍ የተወሰነ ሐሳብ ይበሉበት እንጂ ከቅድም ጀምሮ ብዙ ሐሳቦች ሲነሱበት ነበረ። ሶስቴም እኛ ጊዜ ነው አሁን የተነሳውና መምህር የኔታ መንበሩ አሉ ምንድን ነበረ ጥያቄው? ዳግም ወደ ኋላ እንዳልጓዝ። ያልተመለሰ ነው የተመለሰ አዲስ ነው? እየመለሱ መስሎኝ ነበር። አዎ አይ ቅድም የተመለሱ ሐሳቦች ናቸው ይመስለኛል። መምህር አይነ ኩሉ አሁን ስለገቡ ወይም የተወሰነ ከጥያቄው ከተመለሰ በኋላ አይገቡ ከሆነ ብዬ ነው እንጂ ቅድም መምህራኑ ሲመልሱ ነበር፣ መምህር ያቢም ሲመልሱት ነበርና ድጋሚ እንዳንመለስ ብለን ነው የተወሰነ ሐሳብ ቀሲስ ደበኩሉ ካሉ ወይንም መምህር በእውቀቱ ቀድም ተመልሷል። መምህር አይነ ኩሉ አልነበሩም መሰለኝ እንጂ ይሄ ጥያቄ የተላለፍንባቸው መንገዶች አሉ። ስለ ጋብቻ ሁለት ነገሮች አይደሉ? የማስባንና የደናግላን እንትኖች አይደል ያሉት? በስጋው ደሙ አይደል? ስጋ መቼም በስጋው ደሙ ነው ጋብቻ የሚፈጸመው የሚለው ላይ ሁላችን ስለምናቅ ማለት ነው ስለምንረዳ። ታዲያ በሀገራችን በአርቢትሬሽን ሩል አለ። በሽምግልና በባህል የሚጋቡ ሰዎች አሉ። አሁን ያንን የሀገራችንን የእንታይነ ሁሉ የኔና የእርሶን እናት አባቶች የተጋቡበትን ጋብቻ በቤተ ክርስቲያን ሕግና ስርዓት አይደለም፣ በባህል ነው የተጋቡት እና ያንን ባህሉን መዋጀት የቤተ ክርስቲያን ኃላፊነት ነው። ሲጋቡ እናቶች አባቶቻችን ደስ ብሏቸው ቄሶችም አምረው ብለው ነው የዳሯቸው በሚገርም ሁኔታ ማለት ነው። ምናልባት እነ ቄስም ሲድሩ እንደዚያው ልጆቻቸው በእውነቱ አሁን ይሄንን ህገወጥ ጋብቻ ነው ትክክል አይደሉም አንልም። በጣም ልንጠነቀቅ ይገባል። ለምን ይሄ ኃላፊነት የማን ነው? እንደዚህ ሲጋቡ ቆመን ድረን እና ይሄ ጸያፍ ነው፣ አይሆንም። ወላጆቻችንን እንዳንፈርድባቸውና ግብዝነት እንዳይሆንብን ልንጠነቀቅ ይገባል። ግን እውነት ለመናገር አልተሳሳትንም ወይ? ሊቃውንቱ ቤተክርስቲያን አባቶች አይ ጋብቻ እንዲሆን የለበትም በፍትሐ ነገሥቱ መሰረት በማስባን በቅዱስ ቁርባን ነው ክርስቲያን ጋብቻውን መፈጸም ያለበት ብለን እንዲህ አንፈቅድም ብለናቸዋል። ካልናቸው ደግ አደረግን፣ ብንኮንናቸው አላልናቸውም። ስለዚህ አንወቅሳቸውም። ግን እኛ ግን የተላለፍንበት ጉዳይ ስላለ ያንን ግን በቅዱስ ቁርባን ሰዎቹ እንዲቆርቡ ወደ ቁርባን እንዲመጡ የምናደርግበት መንገድ እስካሁን ያለው እሱ ስለሆነ ማለት ነው። አሁን ግን ምን ሆነ መሰላችሁ? ያው ዘመኑ እየዘመነ ትውልዱ ጠያቂ እየሆነ ፍትሐ ነገሥቱ ምዕመኑ ማንበብ ጀመረ። ብዙ ነገሮች እኛ ቄሶችም በስነ ስርዓት ከቅኔ ካቋቋም ከዜማ የዘለለ
መጻሕፍትን የመመርመር እድል ገጠመን። ሰንበት ትምህርት ቤት ይኸው እንደምታውቁት በእኛ እድሜ ነው፣ በ60ዎቹ ውስጥ ነው የተጀመረው። እያደገ መጥቷል በእውነቱ። ስለዚህ እያደገ ሲመጣ ቀኖናውም እየተሻሻለ የሚሄድ ነገር ነው። ስለዚህ አሁን በአሜሪካ ብትመጡ በአሜሪካ እንደዚህ ያሉት ሰዎች ይመጣሉ እና ሲመጡ ምንድነው የሚደረገው መሰላችሁ? የማሰባህንን ጸሎት ይደረግላቸዋል ከልጆቻቸው ጋራ። ልጆቻቸው እኮ ከግራና ከቀኝ ናቸው ያሉት። ምናልባትም አንዳንዶቹ ልጆቻቸው ዲያቆናትም ሊሆኑ ይችላሉ። ስለዚህ ሲመጡ ህጋዊ ጋብቻ እንትን የሰርቲፊኬት ያለው ነገር ስላልሆነ የበፊቱ ማለት ነው ድግሱ ምናምኑ ባይባልም ግን ሁለቱም አንድ ሆኑ ዛሬ በስጋው ደሙ የሚባለውን መዝሙር እየዘመርን ካባ አልብሰን የማስባኑን ጸሎት አድርገን ቅዱስ ቁርባንን እንዲቀበሉ የሚደረግበት መንገድ አለ። አንዱ ይሄ ነው። ሌላኛው ያው የተለመደው ይሄ የፍትሐ ነገሥቱም የሚፈቅደው ጭምር ነው። በእውነቱ የሚፈቅደው ነገር ነው። ነገር ግን ሌላኛው ግን በቃ ንስሐ ሰጥቶ ቀኑና ሰጥቶ ለሚገባው ለስጋው ደግሞ ክብር በሚመጥን ሁኔታ አዘጋጅቶ በሚመጥን የሚለው ያው ባቅም በሚለው ውሰዱልኝ። የሚመጥን የለም ማንም ለስጋው ደግሞ በቁ ስለሌለ ማለት ነው። በዚህ አይነት መንገድ እናቆርባለን ነው። ስለዚህ ይሄንን ሊቃውንቱ የቤት ስራችን እንደው አባቶች እናንተም ወደፊት እንደዚህ ያሉት ነገሮችን የሚያደርጉ ካሉ ደግ አደረጉ ብለን አፕሪሼት አድርገን ነገሮችን ለማስተካከል የምንሄድባቸው ነገሮች ቢፈጠሩ፣ የማያደርጉም ካሉ ደግሞ ያው የነበረው ነገር ስለሆነ እዚህ መካከል ባለው በፈጠርነው ራሳችን በፈጠርነው ጋፕ ምክንያት ክርክሩ ራሱን የቻለ ኃጢአት ስለሆነ መሰናክል እንዳይሆን ጥንቃቄ ማድረግ የተሻለ ይመስለኛል። በዚህ መንገድ ነው ቅድም ሊቃውንቱ የመለሱት። እኔም የግሌን አስተያየት የሰጠሁትና ከየትን መድበው ሁለት ብቻ ነው ጋብቻ በቁርባን በማስባን ጸሎት አስተስረው የሚደረግላቸውና ደናግላን ናቸው። ከዚህ ውጭ ጋብቻ የምናውቀው የለም። ምን እናድርግ ከተባለ በቃ እንደዚህ በዚህ መንገድ ነው መሄድ የምንችለው ነው። አይ ሆፕ ከተወሰነ ዓመት በኋላ ነገሮቹ መስመር ይይዛሉ። አሁን በሌሎቹ አብያተ ክርስቲያናት ወጥ ነው እንደዚህ ያለው ነገር። ግን በሽምግልና እንዳላችሁት በባህላዊም በግብጾችም በኩል እንደዚህ ያሉ በባህል መንገድ የሚመጡ አሉ። ግን በእኛ ሀገር የተለየ የሆነው ለምንድን ነው? ከቅዱስ ቁርባን የራቀ ምእመን ያለን በእውነቱ እንደ ሌሎቹ አይደለም። እኛ በጣም በዚህ ጉዳይ ላይ ምእመኑ ከቅዱስ ቁርባን ርቆ ስለሚኖር ሲያገባም በዚያው መንገድ ስለሚሄድብን የተቸገርነውና መምህር አይነ ሁሉ ይሄን በጋራ ምን እርሶም መልሱ ጠፍቶት አይመስለኝም። ያው መቼም ከወንድም ጋራ የሊቃውንት በነገራችን ላይ ሊቃውንት የጸባያቸው ነው። ብዙ ነገሮች እያወቁ ከኔ ይልቅ እንደ የቅዱስ ኤፍሬምና የማን ነው የባስልዮስ እንትን እኮ ነው። ይሄ ስለ ለባስልዮስ ቢሻል እንጂ ለኔ እንዳሉት እኮ ነው። ቅዱሳን የራሳቸው ክብር ከሚገለጥ እናንተ ሊቅ ናችሁ ምሁራን ናችሁ ከሚባሉ ይልቅ ጓደኛቸው ምሁር ነህ ሊቅ ነህ ቢባል ይሻላቸዋል። ያው ዮሐንስ አፈወርቅ እንዳደረገው ማለት ነው። የባስልዮስና ዮሐንስ አፈወርቅ በዚህ በእንተ ምንድነው ኦን ዘ ፕሪስቱድ ላይ እኮ የሚተርከው ታሪክ የለም። ዮሐንስ አፈወርቅ ክህነት አልሾምም ለዚህ ብቁ አይደለሁም ብሎ ጓደኛውን አታሎ ባስልዮስን እንዲሾም ካደረገ በኋላ እሱ ጠፍቶ ነበር። በኋላ ነው እኮ የተሾመውና በኋላ ግን ዮሐንስ አፈወርቅ መላክን እስከማቆም ድረስ ደርሷል። አንደኛ ቆሮንቶስ ምዕራፍ 6 ላይ እንደምትመለከቱት መላእክትን እንኳን እንደምንገዛ አታውቁም ምን በሚለው ላይ የሚተረጎም ላይ መላኩን 10 ዓመት አቁሞታል። መላክ እግዚአብሔር ቆመ 10 ዓመት እንዘ ያርግ ላይ ለወንዘ እንደዚህ ናቸው። ዮሐንስ አፈወርቅ ከኔ ይልቅ እኔ ብቁ ባስልዮስ ግን ብቁ ነው ብሎ ባስልዮስን እኔም እሾማለሁ አብረን እንሂድ ብሎ ከሄደ በኋላ እሱን አሾሞ እሱ ግን ጠፍቷል። በኋላ ግን ተሾሟል። ልክ ቅዱስ ኤፍሬምና ባስልዮስም እንደዚህ አድርገዋል። እና ለዚያ ነው የመምህር አውቃቸዋለሁኝ መምህር አይነ ሁሉን የቤተክርስቲያናችን ሊቅ ናቸው፣ መጽሐፍ መምህር ናቸው፣ መርጌታ ናቸው እና በዚህ ያለፉ መምህር ናቸው። እኔ እውነት ደግሞ ለእሳቸው ደቀ መዝሙር መሆን ሰው ነኝና እንደው አለ የለ ውር ስለዚህ ከሊቃውንት የቃረምኳት ነው እኔ የምተነፍሳት እንጂ ገና ምስጢር ያደላደልኩ ሰውም አይደለም። በእውነቱ እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። ያው ድጋሜ እንትን ላለ ማለት የራሴን ሐሳብ አጠቃልዬ እንትን ልበል ብዬ ነው። ሁላችሁም ፕሮግራም መሪያችንም ክቡር መልአከ ገነት ያሉት ነገር እውነት ለመናገር ያው ለመናገር ለማሰብ ራሱ ከአንደበት በላይ ነው።
እኔ በፍጹም እርሶ ጥግም ልደርሳችም። ዞሮ ዞሮ ያው ሰራተኛን የሚያውቀው ራሱ ስራን የሚያውቀው ሰራተኛው ራሱ መድኃኒዓለም ነውና ቃለ ሕይወትን ያሰማልን። ምንም የምሰጠው መልስም የለም። ግን ያው ሙሉ ለሙሉ ትክክለኛ ገጠመኝ ስላለኝ ከዚህ አንጻር ነው ሐሳቡን ያነሳሁትና እኔ ራሴን ውሳኔ ወስኜ ያው የራሴን ስራ ሰርቻለሁ። ምናልባት ጊዜ የማይፈጅባችሁ ከሆነ የወሰድኩትን የሰራሁትን ስራ መናገር እችላለሁኝ። ከዚያ ውጭ ግን ያው ይሄ እንደዚህ ነው ይሄ እንደዚህ ነው ብዬ ተጨማሪ ማብራሪያ መስጠት አልፈልግም። ቃለ ሕይወትን ያሰማልን። አሁን ያሉት ነገር ያው በሁለቱም መንገድ አሳማኝ ነው፣ በቂ መልስ ነው። በተለይ እንደመጣንበት እንደ አካባቢያችንም እንደነበረው ለ3 ለ4 10 ዓመታት የነበረ ስርዓት በተለይ ከዚህ ከማሰባና ከደናገናን ጋር ተያይዞ ምንም አይነት ግንዛቤውም አልነበረም። ተግባራዊ የሚሆንበት መንገድም በጣም ዜሮ ነበር ማለት ይቻላልና ያ ነገር አሁን ላሉት ወጣቶች በተለይ ያው ትንሽ ማይቀር ሆኗል። ዞሮ ዞሮ ግን ያው ያለውን መልስ በሙሉ አስቀምጠውልናል። ቃለ ሕይወትን ያሰማልኝ። ቅድም እንዳሉት ማስረዘም አይሆን እንጂ ይሄ በረከት ሲሹ መቅሰፍት የሚባል ነገር አለና መልካም ስራ ሰራን እንልና ከዚያኛው አካል ትንሽ ፈታኝ የሆነ ስሜትና አቅጣጫም ስለሚሰነዘር ከዚያ አንጻር ጥንቃቄ ማድረግ ያስፈልጋል ከሚለው አንጻር ነው ሐሳቡን ያነሳሁት። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልን፣ ቃለ ሕይወትን ያሰማልን። በጣም አመሰግናለሁ። እግዚአብሔር ያክብርልን። መምህርዬ ስለመጡ ደስ ብሎናል። ቀሲስ ጥበቡ ቡራኬት ድረሰን እንዴት አመሹ ብለናል። እግዚአብሔር ይመስገን። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ሁላችሁም እንዴት አላችሁ ብያለሁ። አባቶቼ ቡራኬያችሁ በረከታችሁ ትድረሰኝ። መምህራን የቅዱስ ጳውሎስ በረከት በእናንተ ላይ ይደር። ምእመናን ሁላችሁ በየስመ ክርስትናችሁ ከኃጢአት ከበደል የተፈታችሁ ነፃ ያወጣችሁ ሆኖ እግዚአብሔር ይፍታ። እግዚአብሔር ባርክ። አረፍ በሉ። እንዴት አመሻችሁ ብያለሁ ሁላችሁንም። አባቶቼ ቡራኬያችሁ ትድረሰኝ። እግዚአብሔር ይባርከን፣ እግዚአብሔር ይጠብቀን። በአሜን። በየኔ ልጅ አረፍ በእግዚአብሔር ይፍታ። እግዚአብሔር ባርክ ብያለሁ።